በአገራችን የገጠር ህይወት እጅግ በጣም አስቸጋሪ እንደሆነ ይታወቃል። በገጠር ደግሞ አረጋውያን መሆን ጧሪ አብሮ ደግሞ ደጋፊ በሚታጣበት ጊዜ ደግሞ ያለውን ውጣ ውረድ የሚያባብስ መሆኑ ይታወቃል። እንግዲህ ዛሬ በገጠሩ በሚገኙ አረጋውያን ላይ ያተኮረ ፕሮግራም ለእናንተ ይዘን መተናል። አብራችሁን ቆዩ። እንግዲህ ዛሬ ወደ እናንተ ይዘን የመጣ ነው በተለይ በገጠር ያሉ አረጋውያን ላይ አተኮረው የሚሰራ ማረፊያ የተባለ የአረጋውያን ድጋፍና እንክብካቤ ድርጅት ነው። ይህ ድርጅት ከተመሰረተ እንግዲህ 15 ዓመታትን አስቆጥሯል። 15 የውጣ ውረድ ዓመታትን አስቆጥሯል ማለት እንችላለን። ከመስራቹ እንዲሁም ደግሞ አብረው ከሚሰሩ ሰዎች ጋር ዛሬ የምናደርገውን ቆይታ እንድትከታተሉ እየጋበዝን እንግዲህ የማህበሩ መስራች የሆነውን ሳምሶንን ወደ እናንተ አቀርባለሁ። እንግዲህ ሳምሶን ይሄንን ድርጅት ከመሰረት ከአንድ 15 ዓመት ሆኖሃል። ይሄን ድርጅት እንድትመሰረት ምክንያት የሆኑህን አንዳንድ ነገሮች በማንሳት የገጠር ህይወትህን በማንሳት እንጀምር እስኪ። እሺ ስሬን ለማህበረሰቡ ለማቅረብ ወደዚህ ድርጅት ወደ ማረፊያ ስለመጣችሁ በጣም አመሰግናለሁ። ምናልባት ያው ኢሞሽናል አንዳንድ ጊዜ ያደርግሻል ወጣውረዱ። ይሄን ድርጅት ለመመስረት ሁለት ምክንያቶች ነበሩኝ። አንደኛው ገጠር ማደጌ ነው። ሁለተኛው ደግሞ ያን ገጠር ያደኩትን አዲስ አበባ በስተኋላ መጣሁና ስማር 10ኛ ክፍል ላይ በ89 አካባቢ ያነበብኩት አንድ አቶ ተስፌ የሚባሉ እንግሊዘኛ መጽሐፍ ላይ እሱ ተች አደረገኝ። ከዛ በኋላ ለምን ቁጭ አደረኩትና ያንን ሲብላላ 2000 ላይ ሲደርስ ሁለቱ ተቀናይተው ማለትም ገጠር ያየሁት ችግር ገጠር ያለው ችግር ሰፊ ነው። ምክንያቱም አረጋውያን የገቢ ምንጫቸው እርሻ ነው። እርሻ ደግሞ አቅም ሲርቃቸው ያው ማረስ አይችሉም። በወቅቱም አይሰበስብላቸውም። በርካታ በልጅነቴ እንግዲህ ወጣውረዶችን ሲያሳልፉ አይቻለው። የመጃጀትም ያወርሱና ደግሞ ባወረሱት ልክ ያዋረጋውያን ማንኝ ሪስፖንድ ያገኙ ወይንም ደግሞ ድጋፍ ያገኙ በማውረስና በመውረስ ያለው ጭቅጭቅ ደግሞ ቤተሰብ ሲያሳጣቸው ለብቸኝነት ሲዳርጋቸው በልጅነቴ እኔ ገበሬ በነበርኩበት እዛ ባደኩበት ወቅት አይ ነበርና ይሄንን አንግቤ ያው ለትምህርቱም ቅድም እንዳልኩት ከ10ኛ ክፍል በፊቱን አስታወሰኝ። the noble cause የሚል ገጽ 10 ላይ 10ኛ ክፍል ላይ መጽሐፉ ባጋጣሚ አለ። እንግዲህ በኋላ እናሳያቸዋለን ለተመልካቾች። አው ከሱ ላይ አነበብኩ ደጋግሜ። ያው ጓደኞች እንግሊዘኛ ላይ ጎበዝ ነው ይሉኛል። አው በትክክል ግን በደንብ ገባኝና ማህበረሰቡን ባስተባበር ትምህርቴን ከጨረስኩ በኋላ ህብረተሰቡን አስተባብሬ ይሄንን ስራ መስራት አለብኝ ብዬ ጀመርኩ። ያው በ2000 ነው የተጀመረው። 2000 ለመድረስ ብዙ ጊዜያትን ማለፍ ነበረብኝ። አንደኛ ትምህርት መጨረስ አለብኝ። 91 ነው የጨረስኩት። ያው 10ኛ ክፍል ላይ አነበብኩኝ። ሳነብ አቶ ተስፌ የሚባሉ ገጽ 15 እንግሊዘኛ ላይ ማህበረሰቡን አስተባብረው ለአካባቢያቸው ጥሩ ስራ ሲሰሩ እኔስ እንደ ኢትዮጵያዊነት እንደ አንድ የተማረ ሰው ይሄን የተማርኩትን ተግባራዊ ለምን አላደርግም ብዬ የተወለድኩበት አካባቢ ለመጀመር አሳቡን አረገስኩ እንጂ አልጀመርኩም 10ኛ ያለው። ምክንያቱም 12 መጨረስ አለብኝ፣ የተለያዩ ኮሌጆች መማር አለብኝ። አሳቡ ደግሞ ከኔ ጋር መዋሃድ አለበት። አሳቡ ከተዋሃደ በኋላ 2000 ላይ አቋቋምኩት the noble cause elder care and support የሚል አቋቋምኩኝ። የመጽሐፉ ላይ ያነበብከው noble cause ነበር የሚለው noble cause ነበር። ያው ፍትህ ሚኒስቴር ነው የፌደራል ፍትህ ሚኒስቴር ኤንጂኦችን ሰርቲፋይ የሚያደርገው በዛን ጊዜ አሁን ኤጀንሲው ሳይመሰረት በፊት እዛ ጋር ሄድኩኝና አንድ የመጀመሪያው ሐሳቤን ሼር ያደረኳት ፈረንጅ ረዳሃለው ቢያንስ የተወሰነ የትራንስፖርት ሐሳቡን ኤዲት የማድረግ እንግሊዘኛውን የማስተካከል ዓለም አቀፍ ይዘት እንዲኖረው ረዳሃለው። ከጎኔ የነበረች ዶሮቲ ሃንሰን የምትባል ፈረንጅ ነበረችና ከዛ በኋላ
ሄደን ፍትህ ሚኒስቴር ሰው ከሄድን በኋላ ስራ አስኪያጅ እሷ ትሆነ ዶሮቲ ማለት ነው ዶሮቲ ስራ አስኪያጅ ትሆን አልኩኝ አሁን የለችም ዶሮቲ በህይወት ኦኬ ለዛ ተዝብና ኦኬ ተመልሳ ነው አለች ግን በህይወት አለች ኦኬ ኦኬ ያው ወጣው ረዶ እንዳልኩሽ ቀደም አንተ መሆን ትችላለህ ስራ አስኪያጅ እሷ መሆን አትችልም የውጭ ዜጋ ስለሆነች አይኔ እኮ አልተማርኩም እንዴት መሆን እችላለሁ አልኩኝ ፍትህ ሚኒስቴር ስል አይ መሆን ትችላለህ ችግር የለም በሂደት ትምርቱን ታስተካክለዋለህ አሉኝ 12 ነበር የጨረስኩት ተመስገን ኢትዮጵያዊነቴ ነው ስራ አስኪያጅ እንደሆነ ያደረገኝ እንጂ ትምርቴ በቃት አይደለም አምላኬ ፈጣሪና መሰገንኩና ከዛ ምን ተፈጠረ ሰርቲፋይድ አደረግን 2000 ግንቦት 4 ህዳር 4 2000 ዓመተ ምህረት በእነሱ 2007 ማለት ነው ከዛ ደግሞ ያው በጣም ብዙ ታውረዳለሁ እና ገጠር የተወለድኩበት አካባቢ ችግሩ ያለበት እንደገና በትንሹ ለመጀመሪያው ዓለም አቀፍ ነው እንግዲህ አስተሳሰብ ያረጋያን ችግር ዓለም አቀፍ ስለሆነ የተወለድኩበት በጀምር ምንም ነገር የለኝም በእጄ ላይ እና ወደ ሰላ ድንጋይ እዛ አካባቢ ወረዳው ሄድኩኛ በ6 ወር ውስጥ ህጋዊ ያድርጋችሁ መምጣት አለባችሁ ሰርቲፊኬት መያዝ በራሱ ስራ ጀመራችሁ ማለት አይደለም ነው ይባላል በዛን ጊዜ እና ሰርቲፋይ ማንኝ በ6 ወር ውስጥ ደግሞ ከሚመለከተው አካል ጋር ለመፈራረም ምን ያስፈልጋል ብር ያስፈልጋል ከበጀቱ 1/3ኛውን ማሳየት ያስፈልጋል እኔ ደግሞ የለኝም መስውር እኔ ጥሩ ሐሳብ ነው ያለኝ ራእይ ነው ይዤ መጣሁት መስራት እችላለሁ ባለሙያዎችን አስተባብራለሁ የተማርኩት ያጠናሁት ይሄ ነው ይሄንን ደግሞ ወደ ተግባር ማውረድ አለብኝ አልኩኝና ከዛ አይ አንተ ራስህ ልትረዳ ነው እንጂ አረጋን ልትረዳ አይደለም ምናምን ስባል እሺ እኔ ባለ ራእይ ስለሆንኩ ሁሉ ጊዜ አሸናፊ ነኝ ችግር የለም አልኩኝና ሌላ ያው ባለ ራእይ ሰው መንገድ ያልተሄደበትን መንገድ ሁሉ ይሄዳልና ወደ ሌላ ሽፍት አደረኩ እዛ ቦታ ላይ ዌልካም አሉኝ ባሶና ወረና በጣም አመሰግናቸዋለሁ በዛን ጊዜ በ2000 ቦታም ተሰጠኝ ከዛ አሁንም መማር አለብኝ ፕሮፖዛሉ ለማበልጸግ ምን ለማለት ሰራተኛና ማህበራዊ ጉዳይ በጣም የፌደራሉ በጣም አግዞኛል ኖብል ኮዝ ህጋዊ እንዲሆን ከፕሮፖዛሉ ከአፕሩቫል ጨምሮ በወቅቱ አሁን አላቅም እንጂ አቶ አሰፋ ባለሄር የሚባለው በዚያ አጋጣሚ አመሰግናቸዋለሁ እና ሂደቱ በጣም አልፊ ነበር ከዛ ምንድነው ያደረኩት ስብሰባዎች ሲኖሩ አበለጸኩ ራሴን ስላረጋያን ማውራት እችላለሁ ስለ ህክምናቸው ማውራት እችላለሁ ስብሰባዎች ሲሳተፍ ይሄ ቃሊቲ በኃይለ ስላሴ ጀምሮ አንድ ያረጋያን ማህበር አለ በመንግስት የተደራጀ እሱ ጋር በጣም ተማርኩኝ አሶሺየት አደረኩት እዛ ጋር አገር ቤት ካለው እንድንጋ ሶሪ ቅርታ አሶሺየት አደረኩትና በቃ መንገዱን መታገል ጀመርኩ ስታገል እውነትም አንዱ ሌላው ላይ ጡብ እየደረደርኩ ዕውቀትም እያፈራው ምናምን መጣውና ፈረንጆችን ማስጎብኘት ጀመርኩ ያረጋያን ችግር ያልጋ ቁራኛ መሆናቸውን ቤድባዝ ምናምን እየሰጠን ከዛ ይቆረጥመናል ምናምን ይላሉ አረጋያን ይቆረጥመናል ሲሉ እኔ ስክራች ያው እንግሊዘኛ እችላለሁ ብዬ ነው ለካ ሜዲካል ወርድ አለው እንግሊዘኛና ስክራች ምናምን እንዲ አስቆይንጎል ምናምን ይሉኛ ፈረንጆች ከዛ እልያዘኝና ነርሲንግ መማር አለብኝ አልኩ 3 አመት ነርሲንግ ተማርኩ እነሱን ለማገዝ ካለፈኝነት ነርሲንግ ተማርኩ አፍሪካ ጤና ኮሌጅ ገባሁኝ ብዙ ሂደቶችን ከሄድኩ በኋላ ቦታም ተሰጠን በዛ ቦታ ባሶ ደንጎራ አካባቢ ነው ወደ 2-3 ቦታ ተሰጥቶን እዛ ቦታ ላይ በአራት ከፈል ነው ስራችንን አንደኛው ቤት ለቤት በሚለው ሁለተኛው ደግሞ
በሲኒየር ኬር ሴንተር ምንም መጠለያ ምናምን የሌላቸውን አረጋውያን ወደ ሴንተር እዛው ሎካሊ የተሰራ ያው መለስተኛ ቤት ያገር ቤት ነው የሰራነውና እንዲያርፉ ሌላው አቻላቻ ኤጅ ፍሬንድሊ የሚባለው ፕሮግራም ነው በአካባቢያቸው የድሩን ቤት በመጠቀም ኮሚቴዎች ከራሳቸው ኮሚቴ የተውጣጣ ሊድ እንዲያደርጉ በማድረግ አረጋውያኑ እርስ በርሳቸው እንዲጫወቱ ችግራቸውን በጋራ እንዲያደርጉ ዲፕሬስድ እንዳይሆኑ እሱን ለረጅም ጊዜ እየሰራንበት ቆይተናል የቸገራቸውን በኮሚቴዎቹ አማካኝነት ለምን እኛ ዲስፐርስድ ስለሆነ አድሬስ ማድረግ አይቻልም ግን ለማደራጀት ብዙ ተራራዎችን ቁልቁለቶችን ወርደናል ስንብዬው አስቸጋሪ ነው ይገባኛል 15 አመት ቀላል አይደለም ይባላሉና እሱን አሰልፈን በጣም ደስ ይላል እንግዲህ ያው ካንተ ከልምድህም እንደዚሁም ደግሞ በቀን የሚገጥሙህን ያው ያካፈልከኝ ነገሮች አሉና አብዛኛው ኢትዮጵያ ገጠራማ አካባቢ የሚኖሩ ሰዎች በተለይ አረጋውያን የሚገጥማቸው ችግር ያው እንዳልከው ነው ተመሳሳይ ነውና እንግዲህ አሁን በዚህ አጋጣሚ ወደ ህብረተሰቡ ስትመጣ 15 አመት ሙሉ ለፍታችኋል ወጣችኋል ወርዳችኋልና ይሄንን ፕሮግራም የሚያዩ ተመልካቾች በፊት ኖብል ኮዝ ብላችሁ አሁን ደግሞ ማረፊያ ብላችሁ ለጀመራችሁ ድርጅት ምን አይነት እገዛ ምን አይነት እርዳታ እንዲያደርጉ ነው የምትፈልጉት ወደ እናንተስ እንዴት ነው ህብረተሰቡ መምጣት የሚችለው እንግዲህ ያው እንዳልነው ብዙ ጊዜ አረጋውያን ከተማ አካባቢ አንዳንድ ድርጅቶች አሉ የእናንተን ለየት የሚያደርገው ወደ ገጠር ወርዳችሁ ገጠር አካባቢ ያሉ አረጋውያንን ችግር እንዲታይ ማድረግ ነው እንግዲህ የኛም ዓላማ ይሄ ያልታየው ነገር አብዛኛው ሰው እንዲያው ማድረግ ስለሆነ በዚህ ረገድ ህብረተሰቡ የሚያግዛቸው አካላት ምን እንዲያደርጉ ነው የምትፈልጉት ናይት መልእክት ነው ማስተላለፍ የምትፈልጉት እኔ አንድ በጣም ስትሮንግ መልእክት ማስተላለፍ ለህብረተሰቤ ለተፈጠርኩበት ኢትዮጵያዊ በሙሉ ማስተላለፍ የምፈልገው አንድና አንድ ብቻ ነው እሱም አረጋውያን መቀበል ከትውልዱ መቀበል መብታቸው እንደሆነ ሰጪውም ግዴታው እንደሆነ እንደ መመጽወት እንዳይቆጥረው ይሄንን በአንክሮ ሚዲያውም የመንግስት አካላትም ለምን ሚስ የተደረገው ያረጋውያንን ለአረጋውያን እንሰጣለን ሳይሆን እየተባለ ያለው እኔ ያገኘሁት ካረጋውያን ነው እኔ ራሴ የመጣሁት ካረጋውያን ነው ሀብቱን ካረጋውያን ነው ባያስተምሩኝ ባይንከባከቡኝ ጠቅላይ ሚኒስቴር ባያደርጉኝ እዚህ የደረስኩበት ስልጣን እንዲስ ሸፓሲዘው እዚህ ጋር ባያደርሱኝ እኔ ከየት ዝም ብዬ መናደለው ከሰማይ ወርዶ ስለዚህ ህብረተሰብ ማንንም ሰው ይሄንን ማወቅ አለበት አስምሬ የምናገረው ለምን እኛ ስንሄድ ለማኞች ይሉናል ይሄ አስተሳሰብ እኛም ስንሄድ ኮራ ብለን አረጋውያን መልእክት ይዘን ነው የምንሄደው ብሪጅነን ካንቺ ጋር መስራቄ በጣም ደስ ብሎኛ ካንቺ ጋር ማገናኘቴ ስለዚህ በ15 በ16 አመት ውስጥ የመጀመሪያችን ነው ሚዲያ ላይ ስንወጣ መውጣት አልፈልግም ነበር ምክንያቱም በስራዎቼ ምናምን ሳቲስፋይድ ስላልሆንኩኝ አሁንም ህብረተሰቡ እኔ ምለምነው ያረጋውያን ከኔኪስ የማግኘት መብታቸው ይጠበቅላቸው መንግስትም የመንግስት ባለስልጣንም ታች ያሉት ማረፊያን የመርዳት ምክንያቱም ማገዶ አለ እነሱ የተከሉት ነው ባለስልጣኑ አለ እነሱ የተከሉት ነው አሁን ሁሉም ነገር እነሱ የተከሉት ስለሆነ መደገፍ ማረፊያን መደገፍ እንደ መልካም አጋጣሚ ሊያውት ይገባል እኔ ይሄን ነው ማስተላለፍ የምፈልገው ተመልካቾች እንግዲህ እንደተከታተላችሁት አቶ ሳምሶን በትሩ ኖብል ኮዝ የነበረውን አሁን ደግሞ ማረፊያ ያረጋውያን ድጋፍና እንክብካቤ የተባለውን ድርጅት ለመመስረት በጣም ብዙ ውጣ ውረድ አሳልፏል በገጠር ያሉ አረጋውያን በተለይ የሚገጥማቸውን የተለየ ችግር ሰዎች እንዲረዱት ለማድረግ ያው ያሳለፈበት ትንሽ ስሜታዊ የሆነም ጉዞ አለ እንግዲህ ዋናው መልእክት ምንድነው ሁላችንም ብንሆን በየአካባቢያችን ያሉ አረጋውያንን መደገፍ መመጽወትና መርዳት ሳይሆን መብታቸው ነው የሚለው ነገር አስረግጠን የተማርን ይመስለኛል ስለዚህ ሁላችንም እንግዲህ አረጋውያንን መመጽወት ሳይሆን አረጋውያንን ማገዝ መርዳት መብታቸው እንደሆነ እኛም ደግሞ ግዴታችን እንደሆነ ለተገነዘብን ተስፋ አደርጋለሁ
አሁን ደግሞ የሚገኘው ከብሩክ ጋር ነው። ብሩክ እንግዲህ በማረፊያ የአረጋውያን እንክብካቤና ድጋፍ ድርጅት ውስጥ የአንድ ዲፓርትመንት ኃላፊ ሆኖ ያገለግላል። የበለጠ ስለ ኃላፊነቱ እሱ እንዲነግረን እንግዲህ እድሉን እንሰጣለን። ስለዚህ ስምህን፣ ሙሉ ስምህን፣ ያለህን ኃላፊነት እንዲሁም ወደ ድርጅት የሳበህን ነገር ንገረን እስኪ። በጣም ጥሩ። እኔ ብሩክ ተፈራ እባላለሁ። በመደበኛነት የምሰራው በባህልና ስፖርት ሚኒስቴር የኪነ ጥበብና ስነ ጥበብ ዘርፍ ሚኒስትር ዴኤታ አማካሪ ነኝ። አሁን ባለሁበት ሁኔታ ወደዚህ ድርጅት ስንመጣ አንድ የኢንዲጂነስ ኖሌጅ ዲፓርትመንት አለ ካረጋውያን ጋር የሚያያዝ ነው። ያን ዲፓርትመንት እኔ መራዋለሁ፣ እኔ አስተባብራለሁ። በዛ ደረጃ ነው እኔ እየሰራሁ ያለው። ወደዚህ ድርጅት ምን ሳበክ ከተባለ እንግዲህ ሰው በራሱ በቮለንተር አገልግሎት ውስጥ የሚስበው ነገር አለ። እኔ ለአረጋውያን የተለየ ልብ አለኝ። እውነት ለመናገር ገጠር ነው ተወልጄ ያደግኩት። አረጋውያን በገጠር ውስጥ ያለባቸውን ጫና በደንብ ነው የማውቀው፣ በደንብ እረዳዋለሁ። ምናልባት እኔ ገጠሩን ከለቀኩ በኋላ ደግሞ ያለባቸው እያደገ የሚሄድ ችግር ነው ያለው። አረጋውያን እንደምታውቂው ያለ ሪሶርሳቸውን ሁሉ ሰጥተው ዕውቀታቸውን፣ ጉልበታቸውን ለቤተሰብ፣ ለሆዳቸው፣ ለሀገር እችላለሁ ላሉት ሁሉ ሰጥተው ምንም ሪሶርስ የሌላቸው እስካላቸው ድረስ ሁሉም ሪሶርሳቸውን የተጠቀሙ አካላት ናቸው። በምንም ልንከሳቸው አንችልም። ሰርታት በላም ልንላቸው አንችልም። እንዲያታደርግ ነበር ማለት አንችልም። እነዚህ አካላት በጣም ያሳዝኑኛል። ሁሌ በመንገድም ሳይ ልቤን የሚገዙት እነሱ ናቸው። በገጠር ሲሆን ደግሞ አረጋን የተለየ መልክ አላቸው። ወጥተው መለመን ይችሉ ነበር፣ ወደ ከተማ መፍለስ ይችሉ ነበር። እነዚህ ሰዎች ከሌሎች አረጋውያን ከተማ ከምናያቸው ፈልሰው ከሚመጡት በሞራል ልዕልናቸው ከፍ ያሉ ናቸው ብዬ አምናለሁ። አንደኛ ቀያቸው ለነሱ ከሆድ በላይ ነው። ከሆዳቸው ይልቅ እነሱ ለክብራቸው ቦታ ይሰጣሉ። ያ ነገር ደግሞ የበለጠ ዋጋ ያስከፍላቸዋል፣ እንዲደበቁ ያደርጋቸዋል። ከተደበቁ ደግሞ እስከ ጉዳታቸው ሳይታዩ ያልፋሉ። ይሄን ነገር እኔ በኖርኩበት አካባቢ የተረዳሁት ነው። ሰው ማረፊያን ለመርዳት ስሙ ራሱ ገዢ ነው። ማረፊያ ምናርፈው እኛ ብቻ አይደለም፣ አረጋውያን ያርፋሉ። እነሱን ለማሳረፍ በመናደርገው ጥረትኛ እናርፋለንና በዚህ ጉዳይ ላይ ማድረግ የምችለው ነገር እያደረኩ አየዋለሁ በሚል ጆይን አደረኳቸው ማለት ነው። እንግዲህ አሁን የገጠር አረጋውያንን ሳስብ አብዛኛውን ጊዜ አስብ የነበረው ምንድነው ከቤተሰቦቻቸው ጋር በቅርበት ስለሚኖሩ ቤታቸው ራሱ ብዙ ስለማይራራቅ እድሜያቸው በገፋ ጊዜ ቢያንስ የሚንከባከባቸው አንድ ሰው አይጠፋም ብዬ አስብ ነበረ። ስለዚህ አሁን እናንተ የገጠር አረጋውያን በተለይ የተለየ እንክብካቤ እንዲሹ ያደረጋቸው ይሄ ቤተሰባዊ ትስስር የለም፣ ልጆቻቸው የሉም፣ ያለው ድሮ የነበረው ቤተሰባዊ ማህበራዊ ትስስር የለም። እንዴት ነው ያለው ነገር እስኪ ያስረዳኝ። እኔ ማህበራዊ ትስስሩ ቀርቷል ብዬ አላምንም። እንደውም በተሻለ ሁኔታ በዛ ማህበራዊ ትስስር ውጤቶች ነን ሁላችንም። በዛም ውስጥ ብዙ የራቅነን ብዬ አልገምትም። ነገር ግን ይሄ አኗኗራችን፣ ባህላችን፣ እሴታችን ወዘተረፈ የምንለው የአኗኗር ስታይላችን በአጠቃላይ ሪጂድ አይደለም። የዓለም ተጽዕኖ አለበት፣ የአኗኗር ተጽዕኖ አለበት፣ የአየር ንብረት ተጽዕኖ ካለባበስ፣ ካነጋገር፣ ካመጋገብ፣ ካኗኗር ጀምሮ በሂደት እየተለወጠ ይሄዳል። ነገር ግን ከዛ ጋር አብሮ የሚያድግ የአኗኗር ሲስተም ለአረጋውያን አልዘረጋንም። በዚህ የተነሳ ብቸኛ ነው እናለን። አንድ ምሳሌ መማር ጥሩ ነው፣ ግን መማር አረጋውያን ላይ ተጽዕኖ አሳድሯል። ልጆቻቸውን ከቤት ይነጥላል። የኛ እናትና አባቶች ድሮ ሲኖሩ አንድ ልጅ ባድማዬን የሚወርስ አካባቢ የሚወርስ አሁን ንብረት ብቻ አይደለም ሌጋሲውን በሙሉ የሚያስቀጥል አብሮነቱን፣ ባህሉን፣ ወጉን፣ የዘር ሐረጉን አረጋውያንን የመንከባከብም ኃላፊነት የሚወስድ ከቤታቸው መርጠው በራሳቸው መስፈርት ያሳድጋሉ። ሀብት ንብረት ያወርሱታል። ቀስ በቀስ በልቦናም ባስተዳደግ ባስተሳሰብ ቀርጾ ያሳድጉታል። መጨረሻ ላይ እነሱን ባስተማማኝ እጅ ላይ ያርፋሉ። አሁን ግን ዘመናዊ ትምህርት ፕሮሞት ሲደረግ ጎደሎች አሉ። የማህበረሰብ ጥናት ላይ አይመሰረትም። ይሄን ነገር ስናደርግ ጥሩ ነው። ነገር ግን ሳይድ ኢፌክቱ ምንድነው ብለን ለዛ ተተኪ ነገር ስለማናዘጋጅ
ሁሉም በትምህርት ምክንያት ከቤቱ ይወጣል የወጣው ደግሞ ተምሮ ገጠር መግባት حرام እንደተደረገ ተደርጎ ይታሰባል መልሶ ማረስን እንደ ኋላ ቀርነት ይቆጠራል አረጋውያንና መሬቱ ዛ ይቀራሉ መሬቱ ጉልበት ከሌላ አይታረስም አረጋውያን ወኔ ብቻ ይቀራቸዋል ለልመና ይወጡ ከመሬቱ ጋር ችግሮቻቸው ጋር ያርፋሉ በጣም ደስ ይላል በጣም አመሰግናለሁ እንግዲህ ያው ስላረጋውያን ካነሳም ብዙ ነገር ነው ልናነሳ ምንችለው ግን ያው ለዛሬ በመተሰሩት ነገር ላይ እንግዲህ ሰፋ ያለ ቦታ ደርሳችሁ ህብረተሰቡም ደግሞ የገጠር አረጋውያንን ያሉበት ሁኔታ ተገንዝቦ የራሱን ነገር እንዲያደርግ ያነሳሳል ብዬ አስባለሁ መቼም ያው 85%ታችን አሁንም ገጠር እስከሆነ ድረስ ይሄ ነገር በጣም ብዙ ኢትዮጵያውያን ጉዳይ ነው ብዬ አስባለሁ ብሩክ በጣም አመሰግናለሁ እንግዲህ ዛሬ የምንገኘው ማረፊያ የአረጋውያን እንክብካቤና ድጋፍ የሚሰጥ ድርጅት ውስጥ ነው እንግዲህ ይሄ ድርጅት ላለፉት 15 አመታት በተለይ በገጠር ለሚገኙ አረጋውያን የሚያስፈልገውን እንክብካቤና ድጋፍ ሲያደርግ ቆይቷል አብራኛለች እንግዲህ ኢትዮጵያ ጥላሁን ትባላለች የማህበሩ የቦርድ አባል ነች እስኪ ወደዚህ ወደ ማረፊያ እንዴት እንደመጣሽ በማህበሩ ውስጥ ያለሽን ኃላፊነት እንዲሁም ደግሞ እስከዛሬ ድረስ እየሰራችሁ ስላላችሁ ስራ አንዳንድ ነገሮች አጫውች እሺ እንዳልሽ ኢትዮጵያ ጥላሁን እባላለሁ ወደ ማረፊያ የመጣሁት በመጀመሪያ ደረጃ አባቴ የዚህን ማረፊያ ድርጅት መስራች አባል ነው ከ15 አመት በፊትና አፕሮች ሲያደርጉኝ ይሄም ድርጅት አብሮ ሲሰራ የነበረ ሰው ነውና ምን ታስቢያለሽ አብረሽ መሆን ትችያለሽ ወይ ሲሉ ያው የሱን ለጋሲ ማስቀጠል ስላለብኝ አብሬ መስራት ፈልጋለሁ ብዬ ነው የመጣሁት ሌላው ግን ብዙን ጊዜ የአረጋውያን ሁኔታ በተለይ ሀገራችን ላይ ያለው ሁኔታ ያስጨንቀኛል አብዛኛው ጊዜ አረጋውያን መንገድ ላይ ይወጣሉና ይሄ ደግሞ የማረፊያ ስፔሲፊካሊ ገጠር ላይ ያሉ አረጋውያንን ያማከለ ነውና ለነሱ ድጋፍና እንክብካቤ የሚሰጥ ነው ስለዚህ ኮዙ በጣም ስለጎተተኝ ያንን ኮዝ እኔም ባለኝ ነገር ኮንትሪቢዩት ማድረግ እንድችል ስላሰብኩ ነው የመጣሁትና እስከዛሬ ምን ተሰራ እንግዲህ አዲስ ነው እየተዋቀረ ያለው አሁን ቦርዱ ከ15 አመት በኋላ እዛ ላይ ቦርዱን የማዋቀር ስራ ሰዎችን የማሰባሰብ ስራ እየተሰራ ነው ጎን ለጎን ግን በፊት የተጀመረው ስራ አረጋውያን የመደገፍ ስራ እየቀጠለ ነውና በኋላ ላይ ምናልባት ከድርጅቱ ማኔጀር ጋር በመታደርጊው ሰፊ ውይይት ምን ነገሮች ተሰሩ የሚለው ነገር በደንብ ይገልጽልሻል ግን እኛ ምን ያረግን ያለ ነው መነቃቃት እንዲሆን አዲስ ብለድ ወደ ድርጅቱ እንዲገባ አዲስ ሰዎች ወደ ድርጅቱ እንዲገቡ እና እንቅስቃሴው ከበፊቱ በበለጠ ሁኔታ እንዲሄድ ለማድረግ ነው እየሞከረን ያለነው እሺ እንግዲህ አንድ ሳንጠይቅሽ ማላልፎ ነገር ምንድነው እናንተ አረጋውያን ላይ ተኩራችሁ ነው የምትሰሩት እና ማህበረሰባችን ለአረጋውያን የሚሰጠውን ክብር ሊኖራቸው ስለሚገባው ቦታ በዚህ አጋጣሚ እንደው ለሁላችንም እንደ ማህበርም እንደ ግልም ልትዩ የምትፈልጊው ነገር ስለጠይቅሽ ሁላችንም በመጀመሪያ ደረጃ ወደዛው መሄዳችን የማይቀር መሆኑን ማሰብ ያስፈልጋል እግዚአብሔር ጤናውን ሰጥቶን ዛ ድረስ ካደረሰን እኛ እዛ ቦታ ላይ ሆነን ምን አይነት እንክብካቤ እንፈልጋለን ምን አይነት አጋዥ እንፈልጋለን የሚለው ከወዲሁ ሁሉም ወጣት ሁሉም ሰው ማሰብ አለበት አንደኛው እሱ ነው ሁለተኛ የነሱም መርዳት ብቻ አይደለም ከነሱም የምናገኘው በርካታ ዕውቀቶች አሉ በርካታ ልምዶች አሉ በርካታ ነገሮችን ከነሱ እናገኛለንና ብናግዛቸው ያንን ከበፊት ጀምሮ ያካበቱትን ዕውቀትና ልምድ ለወጣቱ ትውልድ ለኛም ለማስተላለፍ የሚችሉበትን ሜካኒዝም እንፈጥራለን ስለዚህ በየቤታችን ላይ ያሉ አካባቢያችን ላይ ያሉ አረጋውያንን ስናገኝ ማበርከት ያለብንን መንከባከብ ያለብንን ነገር ማድረግ ይኖርብናልና ይሄ ሁሉም ማህበረሰብ ውስጥ ሊገባ የሚገባ ህሳቤ መሆን አለበት ስለዚህ ሁላችንም በያለንበት ያሉንን አረጋውያን የመንከባከብ ከነሱ የምንወስዳቸው ልምዶችን ደግሞ የመቅሰም ግዴታ ቢኖርብን ጥሩ ነው ብዬ አስባለሁ እሺ እንግዲህ በጣም ነው ማመሰግነው ኢትዮጵያ ያው ሰፋ ያለ ርዕስ ነው ስለዚህ ወደፊት ደግሞ ወደ ህብረተሰቡ የበለጠ ቅርብ ሆናችሁ ስራችሁ ሰፍቶ የምንገናኝበት ጊዜ ሩቅ አይሆንም ብዬ ተስፋ አደርጋለሁ በጣም አመሰግናለሁ ሁሉም ሰው አረጋውያንን ሰፖርት እንዲያደርግ ባደራም ጭምር ነው ማሳሰብ ወደው በጣም አመሰግናለሁ እኔ አብስራ ገዛኝ ይባላልው የሚዲያ ባለሙያ ነኝ በዚህ በማረፊያ የአረጋውያን ምርጃ ማህበር ደግሞ የሚዲያና ኮሙኒኬሽን ቡድኑ አባል ነኝ ለማረፊያ ማለት ነው እንግዲህ ዛሬ ቀደም ሲል የተነሱ ብዙ ሐሳቦች አሉ
ማረፊያ በተለይ በገጠሩ አካባቢ የሚገኙ አረጋውያንን ለመርዳት ለመደገፍ ብሎ የተነሳ ነው። እዚህ ውስጥ ብዙ ጊዜ የሌለና አዲስ ተጨምሯል ብዬ የማስበው ነው ማረፊያ ውስጥ ምንድነው ኢምፓወርመንት ብዙ ጊዜ ለሴቶች ነው ይባላል። ይሄ እንዴት ነው የማብቃት ራሳቸውን እንዲችሉ የማድረግና አረጋውያኑም በዚህ በማረፊያ ፕሮጀክት ላይ በተለየ ሁኔታ ሁሉ ጊዜ ድጋፍ እየተሰጣቸው እንዲቀጥሉ ብቻ ሳይሆን በቋሚነት ራሳቸውን የሚችሉበት ምክንያቱም ዕውቀት አለ ክህሎት አለ ልምድ ህይወት እነሱ ጋር ስላለ ያንን እንደሚችሉ አምነው ራሳቸውን ሰፖርት የሚያደርጉበትንም ጭምር ይዞ የመጣ ፕሮጀክት እንደሆነ ነው ማምነውና ይሄ ፕሮጀክት ከከተማው እይታ ከበዛበት አይን ከበዛበት ብዙ እጆች ካሉበት ደግሞ ወደ ገጠሩ ወጥቶ ለመደገፍ ሲባል የተሰራ ነው። ስለዚህ እንደ ማረፊያ እንግዲህ ዛሬ ማለት የምፈልገው ነገር ምንድነው እነዚህ አረጋውያን ዕውቀት ያላቸው ታሪክ የሚያውቁ ብዙ ሀገር በቀል ዕውቀቶች ስለ ሕክምና ስለ ሌሎች ብዙ ጉዳዮች ሀገር በቀል ዕውቀቶችን የያዙት እነሱ ናቸውና የዕውቀት ሽግግርም ጭምር አለ ማረፊያ ጋር እኔም እንደ አንድ በጎ ፈቃደኛ ነው እዚህ ማረፊያ ውስጥ እየሰራው ያለውትና እዚህ ውስጥ በጣም ብዙ በጎ ፈቃደኞች አሉ ማረፊያን ለመደገፍ ሁላችንም ያረጋውያን እኔም ከዚህ በፊት ደጋግሜ ተናግሬያለሁ ባያቴ እጅን ያደኩትና ልክ ያረጋውያን ፕሮጀክት ሲባል ዘልዬን የገባሁት እኔም ሳያመልጡን ከነሱ ምርቃታቸውንም ልንወስድ ዕውቀታቸውንም ልንወስድ ምክራቸውንም ምርቃታቸውንም ልንቀበል ስለሆነ ይሄን ነገር እንዳያልፈን እንደው መታችሁ የትኛውም ባለሙያ የትኛውም ዜጋ እንደ ዜጋ ቀደም ሳቢ ብሎታል መብታቸውን ማግኘት ያን መብታቸውን እንጠብቅላቸው አግዙን ነው ማለት። ዛሬ እንግዲህ በማረፊያ የገጠር አረጋውያን ላይ በማተኮር ድጋፍና እንክብካቤ የሚያደርጉ ድርጅት ላይ አተኩረን የሰራነው ዝግጅት የተከታተላችሁን ይመስል ነበር። ሳምንት በሌላ ፕሮግራም እንገናኛለን። መልካም ጊዜ